የህንድና ፓኪስታን ነገር ተባብሶ ቀጥሏል። ቀስ በቀስ ዓለም አቀፋዊ ገጽታ እንዳይዝም ተፈርቷል። በሩሲያና ዩክሬን ትክሻው የጎበጠው ዓለም በእስራኤል ሐማስ ብሎም በመካከለኛው ምስራቅና በሱዳን የእርስ በርስ ጦርነት ስነልቦናው የተዳከመው ማህበረሰብ አሁን ላይ ሌላ ፈተና ተጋርጦበታል። አስቸኳይ መፍትሄ እስካልመጣ ድረስ ዓለማችን ወደሚፈራው የኒውክሌር ጦርነት እንዳትገባም ከወዲሁ ስጋት ጋርጧል ይላሉ የዘርፉ ምሁራን። ባለፈው 2 ሳምንት በህንድ ይዞታ ስር በሚገኘው ካሽሚር ግዛት በጎብኚዎች ላይ ጥቃት ከተሰነዘረና የ26 ሰዎች ህይወት ካለፈ በኋላ ኒው ዴልሂና ኢስላማባድ በእጅጉ ተፋጠዋል። ዛሬ ላይ ህንድ በፓኪስታን ስር በሚገኘው ካሽሚር በ9 ቦታዎች ላይ የሚሳኤል ጥቃት መሰንዘሯን የገለጸች ሲሆን ወደ ግልጽ ጦርነት መግባታቸው አይቀሬ ነው እየተባለ ነው። ምንም እንኳን ህንድ በ9 ቦታዎች ላይ ጥቃት ሰንዝር ያለው ብትልም የፓኪስታን ባለስልጣናት ግን በ6 ቦታዎች ላይ ጥቃት መፈጸሙን ነው እስካሁን ድረስ ያመኑት። አክለውም በወሰዱት ያጸፋ ጥቃት 5 የህንድ ተዋጊ ጀቶችን መተው መጣላቸው ነው። ህንድ ግን እስካሁን ስለወደቁት ጀቶች ያለችው ነገር አልተሰማም። በሌላ በኩል ከፓኪስታን በተሰነዘረ ጥቃት 7 ንጹሃን መገደላቸውን ህንድ ስትገልጽ፣ ፓኪስታን ደግሞ በህንድ የአየር ጥቃት ሁለቱ ሀገራት በሚዋሰኑበት ድንበር ላይ ከ26 በላይ ሰዎች ሲሞቱ 46 መቁሰላቸውን ይፋ አድርጋለች። የህንድ መከላከያ ሚኒስቴር ዘመቻ ሲንዱር በሚል በጠራው ባለፈው ለሞቱበት ቱሪስቶች ያጸፋ መልስ ጥቃቱን እያደረገ መሆኑን ማስታውቋል። ባለፈው በፈረንጆቹ ሚያዝያ 22 በ26 ሰዎች ላይ የተፈጸመው ጥቃት ሂንዱዎችን በመለየት የተፈጸመ ነው በሚል ህንድ ጥቃቷን እንደፈጸመች መረጃዎች አመላክተዋል። ይህ ጥቃት ከሁለት አስርት ዓመታት ወዲህ በርካታ ህንዳውያን የተገደሉበት ሲሆን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ተጠርጣሪዎቹን ከየትኛው ዋሻ ቢገቡ ማደናችን አይቀርም ብለው ከገለጹ በኋላ በዚህ ወንጀል የተሳተፉት ያልገመቱት ጥቃት ይጠብቃቸዋል ብለዋል። በሁለቱ ሀገራት መካከል ይበልጥ ውጥረት እንዲፈጠርም አድርጓል። ይህ የሞዲ ንግግር ፓኪስታን በጎብኚዎች ላይ ምንም አይነት ተሳትፎ እንደሌላት በመግለጽ የህንድ የሚሳኤል ጥቃት በብሪት የተፈጸመ ነው ስትል አውግዘዋለች። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ ለዚህ ጥቃት ተመጣጣኝ ምላሽ መስጠታችን አይቀሬ ነው ሲሉም ዝተዋል። ህንድ በንጹሃን ላይ ጥቃት ፈጽማለች የሚል ክስ ከፓኪስታን ቢቀርብባትም በአሸባሪዎች መሰረተ ልማቶችና ኢላማ የተደረገባቸው ቦታዎች ላይ ብቻ ነው ስትል ክሱን አጣጥላለች። የፓኪስታን መከላከያ ሚኒስትር ካዋጃ አሲፍ ግን ህንድ ጥቃቱን ያደረሰችው የሰላማዊ ዜጎች መኖሪያ አካባቢ መሆኑን ተናግረው የሽብርተኞች ካምፕ ናቸው ያለችው ቅጥፈት ነው ሲሉ የህንድን መግለጫ አጣጥለውታል። የፓኪስታን መከላከያ ሚኒስቴር አክሎም በጥቃቱ 2 ህጻናትን ጨምሮ 7 ሰዎች መሞታቸውን ተናግረዋል። አሁን ላይ ለተቀሰቀሰው ግጭት ህንድ በፓኪስታን የሚዘወሩ አማጽያንን ተጠያቂ ብታደርግም ፓኪስታን ግን ከደሙ ንጹህ ነኝ በሚል የህንድን ማስተባበያ ውድቅ ታደርጋለች። ህንድና ፓኪስታን በካሽሚር ግዛት ይገባኛል በሚል ሁለቱ ሀገራት ነጻነታቸውን ካገኙ ጊዜ ጀምሮ ግዛቲቱን በከፊል ያስተዳድራሉ። ሀገራቱ 2 ጊዜ በካሽሚር ይገባኛል የተነሳ ጦር መማዘዛቸውንም ታሪክ ይናገራል። በቅርቡ በአሸባሪዎች የሚፈጸሙ ጥቃቶች ሁለቱን ሀገራት ወደ ፍጥጫ እንዲገቡ ማድረጉን የፖለቲካ ተንታኞችም እየገለጹ ነው። ሁለቱ ሀገራት ከእንግሊዝ አገዛዝ ነጻ ከወጡ በኋላ ኢንዶ ፓኪስታን ጦርነት ወዲያው ፈነዳ። ጥቅምት 22 1947 እስከ ጥር 5 1949 የቆየ ጦርነት የመጀመሪያው የካሽሚር ጦርነት በመባልም ይጠራል። ለዚህ ጦርነት ገፊ ምክንያቱም በጃሙ ግዛትና በካሽሚር ጉዳይ ላይ የተነሳው አለመግባባት እንደሆነ ይነገራል። ሁለተኛው ኢንዶ ፓኪስታን ጦርነት በፈረንጆቹ ነሐሴ 1965 እስከ መስከረም 1965 የቆየ ጦርነት ሲሆን ይህ ጦርነት ያለማንም አሸናፊነት እንደቆመም ይገለጻል። ሌላው በህንድና ፓኪስታን በፈረንጆቹ 1971 የተቀሰቀሰው ጦርነት ሲሆን ህንድ በምስራቅ ፓኪስታን የሚገኙ ሙከቲ ባሂኒ የተባሉ ጎሳዎች ለነጻነት የሚያደርጉትን ትግል መደገፏ ሁለቱ ሀገራት ወደ ከባድ ጦርነት ገብተው የነበረ ሲሆን ህንድ በምድር በባህርና አየር የታገዘ ዘመቻ በማድረግ በፓኪስታን ላይ ድል ተቀናጅታ በአሸናፊነት ደምድማለች። ባለፈው 2 ሳምንት የተጀመረው የሀገራቱ ግጭት ድንገት በቢያስራን ሸለቆ ፋልጋም ከተማ ላይ የተጫረችው እሳት ከሁለቱ ሀገራት አልፎ መላውን ዓለም እያሳሰበችም ትገኛለች። የህንድ ወታደራዊ ባለስልጣናት በፑንጃብ 4 ግዛቶች የሚሳኤል ጥቃት ማድረሳቸውን ማስታውቀዋል። ይህ ጥቃት ከ1971 ወዲህ ከፍተኛ ህዝብ በሚበዛበት አካባቢ ሲፈጸም የመጀመሪያው እንደሆነም መረጃዎች አመላክተዋል። ዛሬ ላይ አልጀዚራ ይዞት በወጣው መረጃ መሰረት በአየር ወለድና ከፍተኛ ተዋጊ ጀቶች የተጀመረው የህንድ ጥቃት ከፍተኛ ጉዳት ማድረሱን ነው። ከዚህ የህንድ ጥቃት በኋላ የፓኪስታን ባለስልጣናት ፖለቲከኞችና ወታደራዊ አመራሮች ከፍተኛ ስብሰባ ማድረጋቸውንና ከህንድ ጋር በሚደረገው ጦርነት ምን ማድረግ እንዳለባቸው እየመከሩ መሆኑም ተሰምቷል። ህንድ ወደዚህ ጦርነት እንድትገባ ያደረገችው ፓኪስታን የተለያዩ አሸባሪ ቡድኖችን በመደገፍ ነው ስትል ተወቅሳለች። በተለይ ዘ ሬዚስታንስ ፍሮንት ወይንም ቲአርኤፍ የተሰኘው ቡድን ባለፈው በፈረንጆቹ ሚያዝያ 22 ላደረሰው የ26 ሰዎች ህልፈተ ህይወት ተጠያቂ እንደሆነ ህንድ ተወቅሳለች። ፓኪስታን በበኩሏ ይህ የህንድ ወቀሳ ጠብ ያለሽ በዳቦ እንደሚባለው ጦርነት ለመክፈት ሰበብ መፈለግ ነው ስትል ህንድን ትሞግታለች። ህንድ በፈረንጆቹ 2016 እና 2019 ፓኪስታን በወታደሮች ላይ ጥቃት አድርሳብኛለች ስትልም የቆየ ቂሟን ቀስቅሳለች። ምናልባትም ህንድ ይህን ማለቷም አሁን የሚደረገው ዘመቻ ከባድ ሊሆን እንደሚችል ጠቋሚ ነው የሚሉ ተንታኞችም አልጠፉም። ጠቅላይ ሚኒስትር ናሬንድራ ሞዲ በካሽሚር ትክሻ ላይ ታዘ
አዝለው ህንድን የሚወጉ በሙሉ የዓለም ፍጻሜ ይሆንባቸዋል ዘ ኤንድ ኦፍ ዘ እርዝ ሲሉም ገልጸውታል። ከፋልጋም ጥቃት በኋላ ሁለቱ ሀገራት ውጥረት ውስጥ መግባታቸውን ተከትሎ የዲፕሎማሲ ንግድና አየር በረራዎችን ያቆሙ ሲሆን ህንድም ከጋንጀዝ ወንዝ የውሃ ስምምነት ራሷን አግልላለች። ይህም ለውጥረቱ አለመብረድ ተጨማሪም ገፊ ምክንያት ነው። በሌላ በኩል በድንበር ያለው ውጥረት መካረሩን ተከትሎ የህንድ ሀገር ውስጥ ሚኒስተር ሚት ሻህ በድንበሩ አካባቢ ካሉ 6 ግዛቶች ከሚገኙ ፖሊስ ኃላፊዎች ጋር ስብሰባ መቀመጣቸው ሁኔታውን አወሳስቦታል። 2 ሳምንት የሆነውና በውጥረት የታጀበው የህንድና ፓኪስታን ጦርነት በዚህ ከቀጠለ ወደ ኒውክሌር ጦርነት እንዲያድግና የመሬታችን ህልውና አደጋ ላይ እንዳይወድቅ የተለያዩ ፖለቲከኞች ስጋታቸውን ከማስቀመጥ አልፈው በጊዜ መፍትሄ እንዲፈለግለት በመወትወት ላይ ተጠምደዋል።